ናይስጥልን ውድ የመረጃ ቲዩብ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢራን ለዋሽንግተን የሰላም ጥሪ ምላሽ ሰጠች። መካከለኛው ምስራቅ ለወራት የዘለቀው ውጥረት ለማርገብና ጦርነቱን በዘላቂነት ለማስቆም አሜሪካ ላቀረበችው የሰላም እቅድ ኢራን ፓኪስታን ሸምጋዮች በኩል ምላሽ መላኳ ተሰምቷል። የዚህ ምላሽ ምን ይዘት ይዟል የሚለውንም የዜና ትንታኔያችን በሰፊው አካተናል። ቆይታችሁ የምትሰሙት ይሆናል። ኢራን ከእንግዲህ ወደ አትስቅብንም ሲሉ የአሜሪካው ፕሬዝዳንት ትራምፕ ተናገሩ። ኢራን በአሜሪካ ለቀረበላት የሰላም ጥያቄ ምላሽ መስጠቷን ተከትሎ ፕሬዝዳንት ዶናልድ ትራምፕ አዲስ ማስጠንቀቂያ ሰጥተዋል። ትራምፕ በትሩዝ ሶሻል ሚዲያ ላይ ባጋሩ ጽሑፍ ኢራን ለ47 ዓመታት አሜሪካንና መላው ዓለምን ስታታልል ቆይታለች፣ ማዘግየት ሲሉም ተናግረዋል። በመጨረሻም ባራክ ሁሴን ኦባማ ፕሬዝዳንት ሲሆኑ የፈለገችውን አገኘች፣ እሱም ለነሱ ጥሩ ብቻ ሳይሆን ታላቅ ነበር። እንዲያውም እነሱ ወገን መጠጋት እስራኤልና ሌሎች አጋሮች አሳልፎ ሰጠ፣ ለኢራን አዲስና ጥንካሬና ጠንካራ የህይወት መስመር ዘረጋላት ብለዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። በኢራቅ በረሃ የተቀበረው የእስራኤላውያን ሚስጥር ዓለምን ያስደነገጠው ዌል ስትሪት ጆርናል ዘገባ ከጠላት ጓሮ የተሰነዘረው ድንገተኛ ጥቃት እስራኤል ከአሜሪካ እውቅና ጋር በኢራቅ ምዕራባዊ በረሃ ውስጥ ሚስጥራዊ የጦር ሰፈር መገንባቷ ተጋለጠ። ይህ የጦር ሰፈር የተመሰረተው ከ1000 ማይል በላይ ርቃ የምትገኘው ኢራንን ለመምታት እንደ ማረፊያ እንዲያገለግል ነው ተብሏል። እውነታው እንዴት ወጣ የሚለውንም የዜና ትንታኔያችን አካተናል። ቆይታችሁ የምትሰሙት ይሆናል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሀገራቸው ከኢራን ጋር የገጠመችው ጦርነት ገና ለማብቃቱን በኢራን እጅ የሚገኝ የበለጸገም ዩራኒየም ማዕድን ሙሉ በሙሉ ከሀገሪቱ ሊወጣ እንደሚገባ አጽንኦት ሰጥተው ተናግረዋል። ጠቅላይ ሚኒስትሩ ይህን ጠንካራ መልእክት ያስተላለፉት ከሲቢኤስ የቴሌቪዥን ጣቢያ 60 ሚኒትስ ፕሮግራም ጋር ባደረጉትና ሙሉ ይዘቱ ዛሬ ምሽት ይፋ የሚደረገው ቃለ ምልልስ ነው። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ኢራን በእጅጉ ተሸውዳለች። አሜሪካ ወታደራዊ ስልት ሆርሙዝ ስትሬት ኢራን በገዛ ወጥመድ ተያዘች። ዩናይትድ ስቴትስ የእስልምና ሪፐብሊክ ኢራን ፋርስ ባህረ ሰላጤ ውስጥ ደብቃ ያዘችውን የባህር ኃይልና የሚሳኤል መረብ በከፊል እንዲታጋልጥ ያስገደደ እጅግ ብልህ ወታደራዊ ስልት ተግብራለች። በዚህም ጉዳይ የዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ ኢራን ለዋሽንግተን የሰላም ጥሪ ምላሽ ሰጠች። ቢቢሲ የኢራን መገናኛ ብዙሃን ጠቅሶ እንደዘገበው ከሆነ ይህ በኢራን በኩል የተሰጠ ምላሽ ለሰላም የሚደረገው ዲፕሎማሲያዊ ጥረት አዲስ ምዕራፍ አድርሶታል። ምንም እንኳ የሰላም ስምምነቱ ይዘት ይፋ ባይደረግም ሪፖርቶች እንደሚያመለክቱ ከሆነ የቀረበው የሰላም ጥሪ ኢራን የኒውክሌር መርሃ ግብር ወደ ድርድር ሊያመጣ የሚችል ባለ 14 ነጥብ የመግባቢያ ሰነድ ላይ ያተኮረ ሳይሆን አይቀርም ተብሏል። የኢራኑ ፕሬዝዳንት ፔጂኪያን በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የውይይት ወይም የድርድር ንግግር ማለት ማፈግፈግ ሳይሆን ግቡ የኢራን ሕዝብ መብትና ብሔራዊ ጥቅም በቆራጥነት ማስጠበቅ መሆኑን በመግለጽ ለሰላም ድርድር ያላቸውን ዝግጁነት አመላክተዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት በፍጥነት እንደሚጠናቀቅ ያላቸውን ጽኑ እምነት ገልጸዋል። እንደ ፕሬዝዳንቱ ግምት አብዛኛው የዓለም ማህበረሰብ የቴህራን የኒውክሌር ዓላማ ማስቆም አስፈላጊ መሆኑን የተረዳበት ወቅት ላይ መድረሱን ለጦርነት ቋጫ ትልቅ ተስፋ ሆነዋል። ባለፉት ወራት በአሜሪካና በእስራኤል በኩል የተጀመረ የተኩስ አቁም ስምምነት አልፎ አልፎ መጣስ ቢታይባቸውም አሁን የተጀመረ የሰላም ምላሽ ግን ለዘላቂ መፍትሄ መንገድ የሚከፍት መሆኑ ታምኖበታል። ምንም እንኳ የሆርሙዝ ባህር መዘጋትና ኢራን ወደቦች ላይ የተጣለው እገዳ ዓለም ነዳጅ ዋጋ መናር ምክንያት ቢሆንም አሁን በሁለት ሀገር መካከል የተጀመረ የሀሳብ ልውውጥ ውጥረቱ አርግቦ ወደ ሰላማዊ ድርድር ለመግባት ትልቅ ተስፋ የፈነጠቀ ክስተት ሆኗል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ትራምፕ ኢራን ከእንግዲህ ወደ አትስቅብንም አሉ። ኢራን ከአሜሪካ ለቀረበላት የሰላም ጥያቄ ምላሽ መስጠቷን ተከትሎ ፕሬዝዳንት ዶናልድ ትራምፕ አዲስ ማስጠንቀቂያ ሰጥተዋል። በትራምፕ ትሩዝ ሶሻል ላይ ባጋሩ ጽሑፍ ኢራን ለ47 ዓመታት አሜሪካና መላው ዓለምን ስታታልል ቆይታለች አሉ። በመጨረሻ ደግሞ ባራክ ሁሴን ኦባማ ፕሬዝዳንት ሲሆኑ የፈለገችውን አገኘች፣ እነሱ ለነሱ ጥሩ ብቻ ሳይሆን ታላቅ ነበር። እንደውም ወደ እነሱ ወገን በመጠጋት እስራኤልና ሌሎች
አጋሮችን አሳልፎ ሰጣሉ። ለኢራን አዲስና ጠንካራ የህይወት መስመር ዘረጋላት። በ100 ቢሊዮን የሚቆጠሩ ዶላር 1.7 ቢሊዮን ዶላር ጥሬ ገንዘብ በበረራ ወደ ቴህራን ተወስዶ በብር ሳህን ላይ ቀርቦ ተሰጣቸው። በዋሽንግተን ዲሲ፣ ቨርጂኒያና በሜሪላንድ የሚገኙ ባንኮች ሙሉ በሙሉ ተሟጠው ነበር። ገንዘብ በጣም ብዙ ከመሆኑ የተነሳ ኢራናውያን ወሮበሎች ሲደርሳቸው ምን እንደሚያደርጉበት ግራ ገባቸው። ይህ በእንዲህ እንዳለ ገንዘብ አይተው አያውቁም፣ ዳግመኛ ያዩትም። በሻንጣና በፖርሳ ተሞልቶ አውሮፕላን ሲወርድ ኢራናውያን እድላቸው ማመን አልቻሉም። በመጨረሻ ደካማውና ሰነፉ የአሜሪካው ፕሬዝዳንት መልእክት ታላቅ ሞኝ ያገኙ። እነሱ እንደ መሪ ውድቀት ነበር፣ ነገር ግን እንደ እንቅልፋሙ ጆ ባይደን የከፋ አልነበረም አሉ። 47 ዓመት ኢራናውያን እያታለለ እንደውም እያስጠበቀ በኩል የሚያስጠምዱትን ቦምቦች ህዝባቸው እየገደሉ ተቃውሞች እያፈረሱና በቅርቡ ደግሞ 42000 ንጹሃን ላይ ትጥቅ ያልታጠቁ ተቃዋሚዎች እየረሸኑ አሁን ታላቅ በመሆናቸው አገራቸው ላይ እየሳቁ ነበር። ከእንግዲህ ግን አይስቁብንም ሲሉም ገልጸውታል። በኢራቅ በረሃ የተቀበረው እስራኤላዊ ሚስጥር የዓለም ያስደነገጠው የዌል ስትሪት ጆርናል ዘገባ። ከጠላት ጓሮው የተሰነዘረው ድንገተኛ ጥቃት። ይህ የሆነው ደግሞ እስራኤል ከአሜሪካ እውቅና ጋር በኢራቅ ምዕራባዊ በረሃ ውስጥ የሚስጥራዊ የጦር ሰፈር መገንባቷ ተገለጠ። ይህ የጦር ሰፈር የተመሰረተው ከ1000 ማይል በላይ ርቀት የምትገኘው ኢራን ለመምታት እንደ ማረፊያ እንዲያገለግል ነው ተብሏል። እውነታው እንዴት ወጣ? ነገሩ እንዲህ ነው። እረኛውና ሄሊኮፕተሮቹ አካባቢ የነበረው አንድ እረኛ ያልታወቁ ሄሊኮፕተሮች በበረሃ ውስጥ ሲበሩ ይመለከታል። የኢራቅ የጦር ምርመራ ኢራቅ ወታደራዊ ምን እየተካሄደ እንደሆነ ለማጣራት ወደ ቦታው ያመራል። ቦምብና ደም እስራኤል ወታደሮች እንዳይደርሱበት ድንገተኛ የአየር ድብደባ ፈጸመች። ከዚያ አንድ የኢራቅ ወታደር ሲገደል 2 ቆሰሉ። የዲፕሎማሲ ሽኩቻ የሚስጥራዊ የጦር ሰፈር አሁንም ድረስ በስውር እንዳለ ይነገራል። ኢራቅ ጉዳዩ ለተባበሩት መንግስታት ድርጅት አሳውቃ አሜሪካ ብትወቅስም ዋሽንግተን ግን እኔ እጄ የለበትም በማለት ክዳለች። ምናልባት የሚገዙ ተልእኮች የቀድሞ የእስራኤል አየር ኃይል አዛዥ ቀደም ብለው በሰጡት ፍንጭ የሰው ልጅ ምናብ የሚገዙ ልዩ ተልእኮች አሉ ማለታቸው አሁን ትርጉም እየሰጠ መጥቷል። እስራኤል በሌላ ሀገር ሉዓላዊ ግዛት ውስጥ ሆና ሚስጥራዊ ጦርነት እያካሄደች ነው። ጦርነቱ ከምናስበው በላይ ጥልቅ ነው ብለውታል። ገና ያልተሰማው ሌላ ሚስጥር ይኖራል እየተባለ ነው። መካከለኛው ምስራቅ የፖለቲካ ትኩሳት የት ይደርሳል ተብሎ ብዙዎችን እያስጨነቀ ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለሀገራቸው ሲያሳውቁ ከኢራን ጋር የገጠመችው ጦርነት ገና ለማብቃቱም በኢራን እጅ የሚገኝ የበለጸገ ዩራኒየም ማዕድን ሙሉ በሙሉ ከሀገሪቱ ሊወጣ እንደሚገባ አጽንኦት ሰጥተው ተናገሩ። ጠቅላይ ሚኒስትሩ ይህን ጠንካራ መልእክት ያስተላለፉት በቅርብ በቴሌቪዥን ጣቢያ 60 ሚኒስት ፕሮግራም ባደረጉት ሙሉ ይዘቱን ዛሬ ምሽት ይፋ የሚደረገው ቃለ ምልልስ ነው። በዚህ ቃለ ምልልስ ኔታንያሁ እስካሁን የተደረገው ወታደራዊ እርምጃ ትልቅ ስኬት እንዳመጣ ቢገልጹም ጦርነቱ አላበቃም፣ ምክንያቱም አሁን ከኢራን መውጣት ያለበት የኒኩለር ቁሳቁስ የበለጸገ ዩራኒየም አለ ሲሉ አስጠንቅቀዋል። በኒኩለር ስጋት ባሻገር ኢራን የምትደግፋቸው ተኪ ታጣቂዎች፣ መፍረስ ያለባቸው ዩራኒየም ማበልጸግ ጣቢያዎች እንዲሁም ኢራን ልታመርት የምትፈልገውን የባላስቲክ ሚሳይሎች አሁን እንደ ስጋት መቀጠላቸውን አብራርተዋል። ምንም እንኳ ቢሆን እስራኤል የኢራን ወታደራዊ አቅም በከፍተኛ ሁኔታ ማዳከም ብትችልም አሁን ልንሰራ የሚገባ ብዙ ስራ አለ በማለት ቀጣይ ወታደራዊና የደህንነት እርምጃ ሊኖር እንደሚችል ጠቁመዋል። ጠቅላይ ሚኒስትሩ በንግግራቸው መጀመሪያ ላይ ኢስፋሃን የሚገኘ መሬት ውስጥ ጣቢያ ተደብቆ ይገኛል ስለሚባለውና ለጦር መሳሪያ መስሪያነት የሚጠጋ ደረጃ የበለጸገ ዩራኒየም ይሁንም ወይም ደግሞ ስለ አጠቃላዩ የኢራን ዩራኒየም ክምችት በግልጽ ያብራሩ ነገር አልነበረም። ሆኖም ግን ይህ ከፍተኛ ሁኔታ የበለጸገ አደገኛ ቁስ እንዴት ሊወጣ ይችላል ተብለው ለተጠየቁት ጥያቄ ኔታንያሁን በማያወላውልና ቆራጥ አንደበት ገብተህ ታወጣለህ ሲሉ የሰጡት ምላሽ የሁለቱ ሀገራት ቀጣይ ጦርነት ምዕራፍና የእስራኤሉ ቀጣይ ዕቅድ ፋንትው አድርጎ የሚያሳይ ሆኖ አልፏል። የአሜሪካ ወታደራዊ ስልት በሆርሙዝ ስትሬት ኢራን በገዛ ወጥመዷ ተያዘች። ዩናይትድ ስቴትስ የእስልምና ሪፐብሊክ ኢራን ፋርስ ባህር ሰላጤ ውስጥ ደብቃ ያዘችውን የባህር ኃይልና የሚሳኤል መረብ በከፊል እንዲታጋለጥ ያስገደደ እጅግ ብልህ ወታደራዊ ስልት ተግብራለች። ታዋቂ ወታደራዊ ስትራቴጂክ ስንዙን እንደጻፈው ከሆነ ጠላት ለማጥመድ ማባባያ አቀርባለች። የተሸነፍክ በመምሰል ዝቅ ብል፣ ከዚያ በድንገት ምታው አሉ። በሆርሙዝ ባህር ወሽመጥ ላይ በተከሰተው ትክክል ይሄው ይመስላል።
ግንቦት 7 እንደ አውሮፓ አቆጣጠር ሜይ 7 ግጭት ውስጥ የተሳተፉ 3 የአሜሪካ ኤርል ቡርግ ክላስ አጥፊ መርከቦች ዩኤስ ትሩክስ እና ዩኤስ ራፋል ፓራይተልና ዩኤስ ማርሶን በወሽመጥ ውስጥ ዝም ብሎ እየተጓዙ አልነበረም። በተቃራኒም የኢራን ምላሽ ለመቀስቀስ ሆን ተብሎ ለጥቃት የተጋለጡ በሚመስል መልኩ እንዲታዩ ተደርጎ ነበር። የኢራን አብዮታዊ ዘብ ማጥመጃው ዋጠው። የኢራን ባህር ኃይል መርህ የትንኝ መንጋ በሚባል ስልት ላይ የተመሰረተ ነው። ይህ በፋርስ ባህር ሰላጤ ዳርቻና አቅራቢያው ባሉ ደሴቶች ላይ የተደበቁ ቦታ በመነሳት ፈጣን ጥቃት የሚያደርሱ ጀልባ ድሮንና የባህር ዳርቻ ሚሳኤል በብዛት በመጠቀም የሚሰነዘር ጥቃት ነው። ወጥመዱና ምላሹ አጥፊ መርከቦች በአደጋ የተጋለጡ ይመስሉ ነበር፣ ነገር ግን አልነበረም። ጥቃቱ እንደተጀመረ የአሜሪካ የስለላ ክትትል አይኤስአር መሳሪያ፣ የራዳር አውሮፕላኖችና ድሮኖች፣ ሳተላይቶችና የባህር ኃይል ስርዓቶች ጨምሮ የሚሳኤል መተኮሻና የጥቃት አቅጣጫ በቅጽበት ለይተው አወቁ። ይህ የአሜሪካ ጦርነት ከጥቃቱ ጋር የተያዙ የኢራን ስውር መሰረተ ልማቶች በፍጥነት እንዲመታ አስችሎታል። የተመቱት ኢላማዎች የሚከተሉትን ያካትታል። በቄሽም ደሴትና ባዳካር አባስና ባዳካር ካሚር ስሪክ የሚገኙ አይአርጂሲ ጋር የተያዙ ይዞታ፣ የባህር ዳርቻ የሚሳኤል መተኮሻ መሰረተ ልማት፣ የድሮና ፈጣን ጥቃት ጀልባ ማረፊያ ጣቢያ፣ ፈንጂ ጠማጅ መርከቦችና የጦር መርከቦች ማከማቻና ሎጂስቲክ ተቋም። አሜሪካ አጥፊ መርከቦች ላይ የደረሰው ምንም አይነት ጉዳት የለም። ስትራቴጂክ ፋይዳ በዚህ ክስተት ትልቅ ትርጉም ኢራን ባህር ኃይል ስልት በራሱ ላይ እንዲዞር መደረጉ ነው። ለዓመታት ኢራን ራሷን በመደበቅ ጥቃቶችን ክዶ በማስተባበል ከመሬት በታች ያሉ መሰረተ ልማቶችን በመጠበቅና የተበታተኑ የጥቃት ስልቶች በመተግበር ቀጥተኛ ጦርነት ስታስወግድ ቆይታል።